አብነት በደረሰበት ጥቃት እንግዲህ ሆስፒታል ገብቷል። በዚህም መካከል ያው አቤነዘር እኔ እያለሁ በህይወትማ ህብስት ልታገባት አትችልም በሚል ምክንያት ነው እንግዲህ የወጋው እንዲሁም ደግሞ ጥቃት ያደረሰበት ማለት ነው። ነገር ግን ይሄ ነገር በጣም ከባድ ቢሆንም መጀመሪያ ነገሮችን ሳያጣራ ነው ዝም ብሎ ሄዶ የወጋው ማለት ይቻላል እንጂ አቤነዘር ይህን ያክል ጨካኝ ሰው ሆኖ አይደለም። እንዲሁም ደግሞ ነገሮችን ለማስረዳት ራሱ እንኳን ምንም እድሉን እያገኘ አልነበረም ማለት ነው አብነት። ስለዚህ ተጎድቷል። አሁን ላይ ጥቃት ደርሶለታል። ነገር ግን ማን ወደ ሆስፒታል ይዞት ይሄዳል የሚለው ነገር ደግሞ ሌላ ጥያቄ ነው። እርግጥ ይህንን ነገር ከማድረጉ በፊት አላዘር ምንድን ነው ያደረገው? ማለት አቤነዘር በመጀመሪያ ደረጃ ሄዶ ከሄርሜላ ጋር ተማክሯል። ስለ ህብስት ምን የምታውቂው ነገር አለ? ህብስት ልታገባ እንደሆነ ሰምቻለሁ። ስለዚህ ያለሽ አማራጭ እንዲሁም ደግሞ ሀሳብ እንዲሁም ደግሞ የምትነግረኝ ነገር ካለ ንገረኝ ካሁኑ በማለት የወሰስ ጭንቀትም ነበረ። ነገር ግን ሄርሜላ እኔ ምንም አውቀው ነገር የለም፣ ግን እዛ ቤት ያሉ ሰዎች ራሱ እያንዳንዱ እየተጫወቱባት እንደሆነ አውቃለሁ ትላለች። ሰው በጣም ሄዶ አሁን ላይ ጥቃት እንዲያደርስበት ያደረገው ቃለ ምልልስ የሄርሜላ ንግግር ነው ብዬ አስባለሁ። በእርግጥም እሱ ሲከታተለው ነው የነበረ አገባታለሁ ካለው በኋላ አብነትም ግን ደግሞ ሄርሜላ የጨመረችለት ነገር በጣም የእውነትም እየተጫወቱባት እንደሆነ ተረድቶ ነው ይህን ጥቃት ያደረሰበት። ስለዚህ አሁን ህብስት ይህንን ነገር ካደረገ በኋላ እንዴት ነው ጓደኝነቷ ይቀጥላል ወይስ ደግሞ ያቆማል ከአቤነዘር ጋር? በእርግጥ አብነት ጋር ጓደኛ በመሆኗ በጣም ተደስታ እንዲሁም ደግሞ እያመሰገነችም ነበረ። በተለይ ደግሞ አቶ አለም አሁን ላይ ከምትፈልገው ሰው ጋር ጓደኝነት መቀጠል ትችያለሽ። ስለዚህ አብነት ማለት የስራ ባልደረባ ሲሆንና በጣም ጥሩ ልጅ ነው። እናም ሲደብርሽ አንድ ጊዜ ወጣ እያልሽ ተጫዋች ብሎ በግልጽ እንዲተዋወቁና ጓደኝነታቸው እየጠነከረ እንዲሄድ አድርጓል። ነገር ግን እነዚህ ሁለት ጓደኛሞች አቶ አለም ከመጀመሪያው ተዋወቁ ሳይላቸው ቀድሞ የተዋወቁ ሰዎች ናቸው። እናም በዚህ የተነሳ ጓደኝነታቸው ጠንክሮና በርትቶ ነው ያለው። እናም ደስ የሚል ጓደኝነት እያሳዩ እየቀጠሉበት ያለው ነገር ነው። ግን አቶ አለም ደግሞ የተሸወደበት መንገድም አለ። እሱ ከዚህ በፊት ጓደኛ እንደሆኑ አያውቅም። ምክንያቱም እሱ ለጥቅም ብቻ ስለሚፈልጋቸው፣ እነሱ ደግሞ ጓደኝነታቸውን በጥቅም አሳልፈን ነው አንሸጥም፣ እርስ በራሳችን እንጠባበቃለን፣ ማንም ሰው መሞት የለበትም በሚለው ይህንን እቅድና ዓላማ ብለው ያቀረበላቸውን እያንዳንዱ ነገር መርምረው አብነት በመጀመሪያው ሀሳብ ተስማምቻለሁ፣ ልጅቷን አገባታለሁ የሚል አንድ ውሳኔ ወስኖ ነግሮታል አቶ አለም። ታዲያ ይህንን ነገር ከመናገሩ በፊት አብነት ምንድን ነው ያለው? ነገር ግን እኔ እና እሷ ብዙም ስለማንታወቅ በአንድ ጊዜ አገባሻለሁ ብዬ መጠየቁ ይከብደኛል። ስለዚህ ምን ይመስላል ቀስ እያልን ብንተዋወቅና ብንግባባ የሚል ጥያቄም አስፈቅዶ ነግሮታል። ታዲያ አቶ አለም ሀሳቡ የተሳካላት መስሎት ችግር የለውም፣ እንደውም ቀላል ዘዴ አለ፣ እኔ ቶሎ የምትቀራረቡበትን መንገድ እፈልጋለሁ። ስለዚህ ከአሁን በኋላ አንተ ጓደኛዋ ትሆናለህ እና እኔ ያስተዋውቃችኋለሁ፣ እሷም ትሰማኛለች ይልና ሁለቶችንም በአንድ ወደ ሳሎን ጠርቶ እንዲሁም ደግሞ የታለች በማለት ህብስትን ለማስታወቅ ይሞክራል። እሷም እሺ ትልና ካስታወቀችውም በኋላ ይዘው መጣች ማለት ነው። ነገር ግን ያደረገችው ነገር ምንድን ነው? ያው ከአቤነዘር ጋር ሂዳ ለማውራት እንዲሁም ደግሞ ለመነጋገር የሄደችበት አጋጣሚ ስለነበረ ማንንም ሰው ሳታስፈቅድ አቤነዘርም ንገረኝ፣ የገጠመች ችግር ካለ መፍታት እንችላለን፣ እንደዚህ ስትጨነቅ እየየውሽ አልቀጥልም። በእርግጥ አንድ የተወሳሰበ ነገር እንዳለና ህይወችን ዝም ብዬ ሳየው ልክ ያልሆነ ነገር እየታየ ነው። እናም እዛ ቤት ያለሽው ራሱ በእስር ቤት መንገዱ ነው ይላታል። በእርግጥም እዚህ ጋር አቤነዘር ምንም አይነት ስህተት የለበትም። የምትኖረው እንደ ልጅ ናት ቢባልም ግን ደግሞ ከእስር ቤት አይተናነስም ማለት ነው ኑሯ። ስለዚህ ያለው አማራጭ ምንድን ነው? ልጆቹን ተከታትሎ ማጥቃት ነው። ከዛም ህብስት ልነግርህ የምችለው ይሄን ነው። በጣም ብዙ ነገሮች አሉ፣ ነገር ግን ልነግርህ አልችልም። እኔ ነገርኩ ማለት የሁላችንም ህይወት ተበላሽ ማለት ነው እና አልነግርህም። ባጭሩ ግን ለእኔም ላንተም ጥሩ የሚሆነው ባትመጣና ባላይህ የተሻለ ነው ብለዋለች ማለት ነው። ከዛም እሺ ይልና አጀሬ ይወጣል። ተናዶ ነበር ማለት ነው እንግዲህ አላዛር ቻው ስትለው እሷ ራሱ ጭጭቅ ብላ ስለሄደች ትንሽ የበሸቃ ይመስላል። በዛም ምክንያት ተነሳስቶ ነው ሄርሜላ ላገኛት የፈለገው። እና ደግሞ ሌላው ሄርሜላ ከአብነት ቤት ነበረች እና በአምላክ ሲያት በቃ የስድብ መዓት ነው ያወረደባት። የሚገርማችሁ ነገር
ሴት ከዚህ ምን ታደርጋለች? በአምላክ ምንም መረጋጋት አልቻለም ማለት ይቻላል ባጭሩ። ስለዚህ ምንድን ነው አላማው? እንዴት ነው ነገሯ? እንዴት አስገባት? በማለት ከጓደኛው ላይ ይወርድበታል። አብነትም አረ ተረጋጋ እባክህ፣ ነገሩ እንዴት ላስረዳ፣ ያዝ 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 ቢለው አረ ወይ ሌት። ከዛ ይኸውልህ ጠዋት ላይ መታ እዚህ ጋር በሩ ጋር ነበረች እና ያው ትንሽ ግቢና እናውራ፣ ለምን እንደፈለገች የራሱ ልጠይቃት ነበር ያስገባት እያለ ያብራራለትም። እሱ ግን ምንም እየገባው ስላልነበረ እሺ በማለት አመለጫጭቆ ከዛ ቤት እንድትወጣ አድርጓታል ማለት ነው። አሁን ሄርሜላ ትወጣለች ወይስ እኔ ልውጣ የሚል ትዕዛዝም ከሰጠው በኋላ ሄርሜላን አብነት ቀስ አድርጎ ከዚህ በላይ መሰደብ አይገባትም፣ ይህን ያከስድም ከሰደባት ይበቃታል በሚለው ሄርሜላን አይውጭ እያለ በትዕግስት ለማስወጣት ሞክሯል። እዚህ ጋር አብነት እንግዲህ ሄርሜላን ለማገዝ ያደረገበት መንገድ ደስ የሚል ነገር ነበር። ምንም እንኳን እዚህ ጋር በአምላክ በጣም ብዙ ስድቦችን እየሰደባት ቢሆንም አብነት ደግሞ ተረጋጋ እባክህ ምናምን እያለ ለማረጋጋት ሲሞክር ነበር። ግን እየጨሰበት ነበር ጓደኛው እና እሱ ያለው አማራጭ ምንድን ነው? ሄርሜላን ቀስ አድርጎ እዛ ቤት ማስወጣት ነው። ስለዚህ ሄርሜላን በወቅቱ ተናዳ ስለነበረ እሺ ትልና መሰስ ብላ ትወጣለች ማለት ነው። እሱ ከወጣች በኋላ ምንድን ያደረገችው? ካፌ ሄዳ መቀመጥ። ለካ ያለችኝ ብቸኛ ሰው እናቴ ነበረች፣ አሁን እሷ ሞታለች። ስለዚህ እኔ ብቸኛ ሰው ነኝ እና ልክ እንደዚህ አፈር ልሽ አፈር ግጬ መነሳት አለብኝ፣ ጀግና መሆን አለብኝ እያለች ነው ያለችው። እና ለአቤኔዘር ትደውላለች። እሱ ቀን ልታቀድ ነበረና እሱም ልታገባ እንደሆነ ስለሰማ እንዲሁም ደግሞ አብነትን ነው የምታገባው ይሆን ሲላት የትኛውን አብነት? አብነት እንግዲህ ቆጫት ማለት ነው። በእርግጥ ይቆጫታል ብዬ አስባለሁ። ምክንያቱም እሱ ይወዳት ስለነበረ እሷ ደግሞ በዛ ሰዓት በጣም እያጃጀረችው እና ለጥሙ ብቻ ስለምትፈልገው አብነትን አሁን ላይ ሊጋቡ ነው ሲባል ማንን በአምላክ ነው ያለችው ቀድማ ማለት ነው። ከዛ በአምላክ ዘመዶ ምስኝ እንዴት ነው እሱን ልታገባው የምችል በማለት ይመልሳል አቤኔዘር። አቤኔዘር ደግሞ እዛ ጋር ያሉት ያው አጎቷ ነው ብሎ ነው ያስታወቀው። እንግዲህ አብነት ያው አጎቷ ነው ስላለው ሰው የህብስት ዘመር ነው የመሰለው። እባክህ እንደዛ አይደለም ምናምን ብላም አላብራራችለትም ሄርሜላ ማለት ነው። ስለዚህ በይተው ነገሩን ነው የጨርሰዋል አይደልና ተናዶ ሄደት ሄርሜላ አረ ተረጋጋ፣ ምን እየሆንክ በጣም እያስፈራኝ ነው ትለዋለች። እሱ ደግሞ ችግር የለውም በማለት የማደርገውን ያውቃለሁ ማለት ስለተብሎ ይሄዳል። አቶ አለምና አብነትም ያው ለማስተዋወቅ ቁጭ ብሎ ስለነበረ ያስተዋወቃቸው ነው። ቁጭ ብለዋል። በአምላክም ቅናት ድብን ንርር እያደረገው ነው ያለ። አንደኛ አቤኔዘር አለበት የሚያቃጥለው፣ ሁለተኛ ደግሞ የገንዛ ጓደኛው ሆኖበት ነው እንጂ ጭፍጭፍ አድርጎ ቢገለው እና ቢደበድበው ደስታው ነበረ ማለት ነው። ይህንንም አብነት ተረድቷል እና በጣም እንደቀና ያስታውቃል። እንደሆነ የሆኘብህ ነው እንጂ ብገለኝ እና ብደበድበኝ ራሱ ደስ ይላል አይደል እያለ እንትን ይለው ነበር እና ምንድን ነው ያለው? ምን ቢቀረስ የሁሉ መጋባት ምናምን የሚለው ነገር ለምን አንተውም ይላል በአምላክ። ከዛ አብነት ግን ጥሩ ሀሳብ ነው ያመጣልን። ለምን ይቀራል? እንዲያውም ጥሩ ሀሳብ ነው ያመጣውልህ። ከምገላት እኔ አግብቻት እኔ ቤት መታችሁ በነፃነት ትኖራላችሁ፣ ታያታለህ እንደፈለገ ምናምን ይለዋል። ሰው ይሄ ጥሩ ሀሳብ ነው በነገራችን ላይ። ግን ደግሞ አቶ አለም የእውነት እንድትጋቡ ቢያረጋችሁስ የሚለውንም በአምላክ ጥያቄ ጠይቆታል። እንደዛም ከሆነ እንግዲህ እስኪ አማራጮችን እንፈልጋለን በማለት እንግዲህ አብነት ለማግባት ተገዷል ማለት ነው። ወይም ደግሞ አብነት ሰርጉ ዛሬ እንደሆነ ካወቀ በኋላ በአምላክ እንድታገባ ቢያደርግ ጥሩ ነበር ማለት ነው። እንደዛ ከሆነ ቀላል ይሆንላቸዋል ስራቸው ሁሉ በሙሉ እያንዳንዱ ይሳካል ብዬ አስባለሁ። እና ያው እንግዲህ ከሸኘሽኝ የቀረ ይህን ያክል ሁላችንም ወደ የቤታችን እንሂድ ይባባላሉ። ህብስትም ወደ ቤቷ እንድትሄድ እሱም ወደ ቤቱ እንደገና አባቱ አለም ትውውቅ ራሱ በጣም እየሳቅም ነበር። ግን አሁን ታፈሱ በጣም ትናደዳለች ብዬ አስባለሁ። ምክንያቱም አብነትን እየፈለገችው ነው። አሁን ሊጋቡ ነው ስትባል ምን ትላለች? በእርግጠኝነት ትቆጣለች ብዬ አስባለሁ። ምክንያቱም እየወደደችው ነው። ጌትዬ እያለች እየጠራችው ነው። እንግዲህ በነገራችን ላይ ታፈሱ በጣም ነው ነው የምታደርገው። ታስቃለች። አጠራሯ በቃ አታስበሉ ምናምን፣ ዛሬ ሰው የለም፣ ዛሬ ጫጫት የለም፣ በቃ እንደውም ራሴ ልብላ ምሳ ምናምን እያለ ቁጭ ብላ ልበላ ስትል ይጠራታል አቶ አለም እና ዛሬ ትዬ ትዳ ነው መቼም ይሄን ያክል ሰዓት ተኝታ አይደለም ሞታ ይሆን እንዴ እስከ ማለት ደረጃ ደርሰ ነበርና ከዛ ስታያት የለችም። ለማንኛውም ህብስት የት ናት ስትባል ወጣ በነበረበት አጋጣሚ እሷን የት እንደሆነች አላውቅም፣ ግን አንድ ማውቀው ነገር ቢኖር እትዬ የለችም ትለዋለች። ወይኔ በቃ ይፍቱ አታረጊውም፣ በቃ የኔን ቃል አታከብሪም ማለት ነው ይልና ይበሳጫል። ወዲያው በአምላክ ይመጣል። ህብስት የት ናት ይባላል። እኔ ምን አውቄ
እንግዲህ ጨው ካልሆነች ያው ፀሐዩ አሟሙታት ካልመጣች ታገኛታለህ። ምን ህፃን ልጅ ናት እንደ እሷ ምናምን ያክል የምትጨነቀው ጨው አይደለችም እኮ ማለት አለም ጋር ይጋፈጣል። ይህንን ነገር ይፍቱ አልሰማችም። ጓደኛውና ያው ታፈሱ እየሰሙ ነበርና ታፈሱም ሰውዬው አቶ አለም መሆኑን ረስቶ ነው እንደሚጋፈጠው በማለት ተነፍሳለች። አቶ አለም ይሰማና ከዚህ ተገትረሽ አታልጎምጉሚ ወደ ስራሽ ግቢ ይላታል። እሷም ወደ ስራዋ ትገባለች። ያኔ ነገሩ ይቀጣጠላል። በመጨረሻም አብነት ከተሸኛኙ በኋላ ህብስትና እሱ ጥቃት ይደርስበታል ከአቤነዘር ማለት ነው። ሳያስበው ነው እንግዲህ የወገው። ስለዚህ አቤነዘር ወደ ሆስፒታል ይዞት ይሄዳል ወይስ ደግሞ ጥሎት ነው የሚሄድ? ከሄደ በኋላስ እንዴት ነው የሚያደርገው? ማን ሆስፒታል ሊወስደው ይችላል? አብነትን ማን ነው የሚደርስለት? አሁን እንግዲህ የዛሬው ድራማችን የሚመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ። እኔ ግን ያው ሄርሜላ የምትደርስለት ይመስለኛል ማለት ነው ለአብነት። እናንተስ ማን የሚደርስለት ይመስላችኋል?